ጋዜጠኛ ሶፎንያስ በጣም ነው የምታሳዝነው፣ በጣም ነው የምታሳፍረው፣ በጣም ነው የምታሸማቅቀው። በጣም ማለት ነው። ደጇ ሂደ ነበር እመቤቴ ጋር። እርግጠኛ ነኝ ለመዳን ስላልጣርክ ነው እንጂ ለመዳን ብትጥር ኑሮ ታድን ነበረ። በጣም 100% በጣም በእርግጠኝነት ለመዳን ብትጥር ኑሮ ደጇ ላይ ሂደ ተቀምጠ ነበር። ደጇ ላይ ሂደ ተጠምቀሃል። ታድን ግን አትፈልገውም። ስላልፈለግከው ነው። ዳግም ባይዘዌ ትላንትና ይሄ ቪዲዮ የትላንትና ቪዲዮ ነው። ወዲያውኑ ፌስቡክ ላይ መጥቶ የአዳማ ልጆች ከውጭ ላፕቶፕ ተልኮልኝ አለ። ጋይስ ከምን ወዴት ብሎ እንዳወራው ደግሞ ተመልከቱ። በጣም የውሸቱ ብዛት። ከውጭ ላፕቶፕ ተልኮልኝ አለ ላመጣ አዳማ። እንደው ከውጭ ላፕቶፕ ቢላክል አዲስ አበባ ነው እንጂ መጀመሪያ ላፕቶፕ የሚደርሰው አዳማ ነው። ፌስቡክ ላይ የጻፈላቸው ፖስት ማድረግ ነው። እና የአዳማ ሰዎች ደብድበውኝ ላፕቶፔን ተቀብለውኝ በባዶ እጄ ተመለስኩኝ ብሎ ፌስቡክ ላይ ፖስት አደረገ። ከዛም በኋላ ቪዲዮን አወጡለታ። ምን አይነት ቅሌት ላይ ቢወርስ እና ቢሰናወት ነው የኔ ወንድም። እግዚአብሔር ያንጻ። ማናችንም ሁላችንም ንጹህ አይደለንም፣ ሁላችንም ጻድቅ አይደለንም። ነገር ግን እግዚአብሔር ወይ ይቅር ይበልክ፣ እኛንም ይቅር ይበለን። አንተ ወንጀለኛ ሆነ አንተ የሰራውን ወንጀል እኛ እንድናወራ አድርገን እኛንም ኃጢአት የሚያሰራን እግዚአብሔር ይቅር ይበለን። እኛም ያወራነው እኮ አንድ ነን ጋይስ፣ እኛም ያወራነው አንድ ነን። አልገባችሁም እንጂ እናንተ። እግዚአብሔር ምስክሬ ነው። ስለዚህም እግዚአብሔር ይቅር ይበለን፣ ልቦናን ይመልሰልህ። አንተ መቀጣት ካለብህ በህግ መቀጣት አለብህ። የስ መቀጣት ካለብህ በህግ መቀጣት አለብህ። አንድ ጋዜጠኛ ስብዕናው ማንነቱም ይሄን ነገር እንትን አይለውም፣ አይደግፈውም ማንም ሰው። ምክንያቱም ጋዜጠኛ ማለት ለብዙዎቹ አርያና ብዙዎቹ ያንተን ስብዕናና ያንተን አርያ ይዘው የሚወጡ ወጣቶች አሉ። ስለዚህ በዛ ውስጥ በአንተ ውስጥ የሚመጡ ወጣቶችን የወጣቱ ወንዶች ህይወትን ታበላሻለህ ማለት ነው። አዎ ከዚህ ነው የሚጀምረው። የዛኔ ያ የእግረኛው ሚዲያ ሲናገር አለመናገራችን፣ እሱን መስደባችን፣ አቤት እግዚአብሔር፣ አቤት መድኃኒዓለም፣ አቤት 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 መድኃኒዓለም፣ አቤት አቤት የወለዳችሁ ጉዳችሁን። አረ እግዚአብሔር ያደራል። እንደው አስቀድመኝ። ፍሬዘር ፍቃዱ ይባላል የዩቲዩብ ቻናሉ ጋር ሲለቀቀው ልጅ ተራው በጣም ነው የሚሰቀጥጠው። በጣም ማለት ነው። እውነት ጋይስ እግዚአብሔር ምስክሬ ነው። እንደቀልድ ማለት አንድ ጋዜጠኛ የኢትዮጵያ ሕዝብ የሚያውቀው ጋዜጠኛ ቂጥ ፈልጎ አዳማ ድረስ ሄደ። ይሄ ሰውዬ እኮ እንትን ነው ያ ነገር ነው ተብሎ ሲባል ምን ያህል ያስፈራል ጋይስ እንዴ አስባችሁታል ጋይስ? ስምና ዝና ያለው ሰው እኮ ነው። በዙሪያው ስንት ሰዎች ሊኖሩ እንደሚችሉ ታስባችኋል? ገብቷችኋል? በእውነት ነው የምላችሁ። እግዚአብሔር ምስክሬ ነው። ማጥፊ ያልቀረው ምን አልቀረው ቦርጩን ዘርግፎ ሮጠ። ራን አሯሯጡ አይታችሁታል? ፍሬዘር የሚሉት ዩቱብ ላይ ግቡና ይዩት ጋይስ። የሮጡ አሯሯጥ ቦርጩን በወንድ ልጅ አምላክ አለ። ምን አባ ወንድ ነው? ሴቱኛ ያለው አይደል እንዴ? ወንድማ ወንድነትንማ ትተዋል። አፈንድደ ስትሰጥ ወንድነትን ትተዋል። የምን አባ ወንድ ነው? በወንድ ልጅ አምላክ አላችሁ እኮ ጋይስ። በወንድ ልጅ አምላክ ምን አጠፋው? ምን አረኩኝ? ያን ሁሉ ቀባጥረክ ያን ሁሉ ቃልከ ያን ደግሞ እግዚአብሔር ምስክሬ ነው። ቀውርም ልኮለታል ጋይስ። ቂጡን ምናምን እንደዚህ አፈንድዶ ልኮለታል። እግዚአብሔር ለማፈርክ እግዚኦ እንደው ኢትዮጵያ ሕዝብ አይሰማም ነው እናንተ ሰዎች። እንደው ጋይስ እንደው ምን ላድርግ? እንደው እኔ እኮ ፈልጌ አይደለም እንደዚህ ማወራው። እንደው ያሳስቱኝ ኃይል እነሱስ ዛጽ አንደኛቸውን ተወንጅለው ነው። ያው ምንድነው ይቅር ይበለኝ። እግረኛው ማረን። እውነት እግረኛው ኧረ ይቅርታ በሉት። እግረኛውን ይቅርታ ተጸጽተናል በሉ ኢትዮጵያ ሕዝብ ይቅርታ። መች ደግሞ ማርያምን በይ ትላለች እንዴ? አታይኝም? እንዲያውም ቪዲዮን እያሳዩሽ አይደል እንዴ? በወንድ ልጅ አምላክ አለ እኮ። አንቺ ልጅ ቪዲዮ ልስራበት እዚህ ቁጭ ብላ ታለቅሳለች። ኧረ ተይ በእናትሽ። አሁን ምን ያስቃል እንዴ? ታለቅሳለች እየሳቀች ጋይስ። እንዴ ኧረ ተይ ስራ ልስራበት። ደሞዝ የለም እዚህ ጋር ካሳቅሽ እና ጋይስ የምሬን እኮ ምንድነው ሊያ ጋዜጠኛ ሶፎንያስ ቂጥ ፈልጎ አዳማ ድረስ ሄደ። ያዙት የአዳማ ልጆች ተጀንጅኖ እና ገላን ታጥበህ ጠብቀኝ፣ ቁምጣ ለብሰህ ጠብቀኝ ያለው ልጁ ያዳማው ልጅ ጠበቁት። ዱላ ይዘው ምን የመሰለ መጥረያ ዱላ ይዘው ጠበቁት።
መኪናውን እኔ አልነዳውም ያመጣው ነው ምናምን ብሎ ሽልጥለጥ ብሎ ጋይስ አዳማ ሲደርስ ተቀበሉታ። በጫማ ጥፊ፣ በአክሮባት፣ በምን በቦክስ አሯሯጡት። በወንድ ልጅ አምላክ ምን አጠፋው? ላፕቶፕን ያልከው ፌስቡክ ላይ አንተ ውርደታ ጋይስ ምንም እንድዘኑለት ምናምን እንዳትሉ። መተዛዘን የለም በእንደዚህ አይነት ጉዳይ። ማሳጣት ነው እንጂ ማሳጣት ነው ጋይስ። ጌታ እንዴ አወራችሁ ብላችሁ ታሳጡን የለ እንዴ እናንተ አወራችሁ ታሳጡን የለ። ስለዚህ ይሄንማ በደንብ ነው እንጂ እግራችንን ሰቅለን ነው የምናሳጣው። ፈጣሪው እንዴ ቂጥህን ተቀብተህ ከሄድክ ፈጣሪ ያልስቀን ወልጃለሁ። ጌታ ያደርሃል መጨረሻዬን አሳምሮ። አቤቱ አቤት እንደው ከሚዲያ ነቅለ የምታወጣኝ መቼው ናፈቀኝ። ቀን ጌታ ናፈቀኝ ጋይስ። ምክንያቱም ኃጢአት አልሰራም ብትሉ ኃጢአት መስራታችሁ አይቀርም እዚህ ሚዲያ ላይ። አላይም ብትሉ አይን ቢያን አፍ ያወራል። አላወራም ብትሉ በአይናችሁ ራሱ ትቅለበለባላችሁ ሚዲያ ላይ። አይ 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 ትላላችሁ ጋይስ። ፈጣሪዮ ፈጣሪዮ አንተ 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 ውርደታ አንተ እኔ የቤት እመቤት ነኝ ስትል መች እንደዚህ አሰብኩኝ። የዛኔ ስከራከርልህ ጎበዝ እናቱን የሚያግዝ ጀግና ወንድ ብዬ። ለካስ አንተ የቤት እመቤት ያችን ነገር ነሽ ለካስ ያን ጋዜጠኛ ሳትክ እኔ እኮ እንደው ወንድነት ሳይፈታተነውም እንደ ጋዜጠኛው እንዲህ ሲለው ጓ አይልበትም እንዴ ብያለሁ እኮ። አላቀሳስርም ብዬ ነው እንጂ ጌታ የዛኔ ጋይስ እመኑኝ ማርያምን። ምን አባቱ ጋዜጠኛውን ተነስቶ ይዞ በቦክስ አያጠጣው እንዴ? ምን አባቱ እንደዚህ ይባል? ቪዲዮ ልድገመው ልገርብላችሁ። አይ መድኃኒዓለም ተዋረድን። አይ ሶፎንያስ አዋረድከን። አብሮት ከሚኖረው ከትዳር አጋሯ ጋር ወይም ከትዳር ባለቤቱ ጋር ሆነው በሚኖሩበት ሰዓት ይሄ ልቅ የሆነ ግብረ ስጋ ግንኙነት የሚጠይቁ ወንዶች አሉ። ላይክ አሁን እኔ ለንግግሩም ላወራሩም ይከብደኛል ይህንን ነገር ማለት። ልቅ የሆነ ማለት በመጽሐፍ ቅዱስም በእግዚአብሔርም ያልተፈቀደ ሴትና ወንድ ማድረግ የሌለባቸው ቦታዎች ላይ ይጠይቃሉ ብዙ ጊዜ ወንዶች። ከዛ ነው የሚጀምረው ይሄ አንድ አይነት ለአንድ አይነት ግንኙነት የሚባለውን ነገር በብዛት እዚህ ሀገር እንደውም እየተስፋፋ ያለው ከውጭ እየመጣ ሳይሆን ራሳቸው በትዳር ላይ ሆነው የሚኖሩ ሰዎችን በብዛት እዚህ ነገር ላይ ይጠቃሉ። ምክንያቱም በተፈቀደው ሳይሆን ባልተፈቀደው ከትዳር አጋራቸው ጋር ግንኙነት በማድረግ ያ ነገር እንደ ልምድ ይሆናል። እንደ ልምድ እየሆነ ይቀጥላል አሉ። ከዛም ከሆነ ጊዜ በኋላ ወይ ሚስት ያንን ነገር አልቀበልም ስትል ወይ ደግሞ የሆነ ነገር ሀፕን ሲያደርግ ወንዶቹ በዛው ይቀጥላሉ። እና ከውጭ ብቻ አይደለም ብዙ ጊዜ ይሄ ነገር እንደዚህ አይነት ነገርም ሀፕን ያደርጋሉ ይብላሉ። አይዶን ነው ግን እግዚአብሔር ይጠብቀን ነው የሚባለው። እግዚአብሔር ምስክሬ ነው። እግዚአብሔር ይጠብቀን። እግዚአብሔር ከእንደዚህ አይነት ነገር ይሰውራል። ምንም ጥንቁቅ ብትሆኑ ምንም ነገር ብትሆኑ እግዚአብሔር ይጠብቀን ከማለት ውጭ አንተ ተጠንቀቀ ምንም የምታመጣው ነገር የለም። እግዚአብሔር ምስክሬ ነው ጋይስ። እናቴ ትሙት እንዴት እንደዚህ አይነት ነገር ውስጥ እንደምትገቡ አታውቁም። በቃ አታውቁትም። እና አሁን ይሄ ሰው ምናልባት ተደፍሮ ሊሆን አይችልም። ትልቅ ሰው አይደል እንዴ ጋይስ? ፈልጓ ፈንድዶ ሰጥቶ ነው እንጂ ያው ፈልጓ ፈንድዶ ሰጥቶ ነው ሲሽለጠለጥ ጌታ። ወይ ጉድ ጋይስ! እንደው የነዛ ኳስ ሴቶቹ የኳስ የተባሉት የት ጠፉ? የነሱ ድምፅ ጠፋ እኮ ጋይስ። ዝም ተባለ። እነሱም እኮ እንደዚህ ተብሏል። ሰምታችኋላ? ቲክቶኩ ተጥለቅልቆ። አንቺ ደግሞ ምንድን ነው ከረፈደ ነው እንዴ የምትመጪው እዚህ ቤት እንዴ?